ከዛ ምንድን ነው ነጠላ? ከዛ በደንብ ይዘህ በደንብ ቅውጥ አድርጋ ቅበርልን። ነጠላውን ይዘህ ቀዝቃል እንደዚህ አድርጋ አበበ ገለው አበበ ገለው አበበ ገለው አበበ ገለው አበበ ገለው ወይ አበበ ገለው ገደሉ ወይ ገደሉ ወይ ገደሉ ወይ ጉልላት በውሸት ገደሉ ወይ አበበ ገለው በውሸት ገደሉ ሆይ ገደሉ ሆይ በውሸት ገደሉ ሆይ። ኧረ ደሜ ስማኝ፣ ስሙን እንኳን ጉልላት ጉልላት አብሮ አደገ አበበ ገለው የቀለሜ አብሮ አደገ አበበ ገለው የቀለሜ አብሮ አደገ የቀለሜ አብሮ አደገ አበበ ገለው። እኔ እንኳን 1000 ብር ነበር የሰጠሁት። ገላው ጋዜጠኛ ነው። ወይኔ አበበ ገለው ወይኔ ዲያቆን አበበ ገለው። ኧረ እንደሆነ አሁን እንኳን ላሸንፋል በጌታ እንደው አይለየኝ። እንደው ጭቃ አብረን አብኩተን እንደው ጭቃ አብረን አብኩተን ቆርኪ ተጫውተን ከአንተ ጋር አባሮች ተጫውተን እንደው አበበ ገላ ጉር ታደርገኛለህ አበበ ገላ። ሁላችሁ ማየት ያለባችሁ ይኸው እስከ ዛሬ ድረስ ገድላትና ድርሳናትን ሲናገር ሰው ሁሉ አዎ ልክ ነው እውነት ነው ምናምን አለ። ዲያስፖራ ውጭ ሀገር 30 ዓመት 40 ዓመት 20 ዓመት 15 ዓመት የቆየ ሁሉ ማለት ነው ወይኔ እናትና አባቴ በዚህ ነገር ውስጥ ነው ያሉት ወይኔ ወይኔ እያለ ሸወዳቸው። እንደው ድንግል ማርያም ስታዋርደው ድንግል ማርያም ስታዋርደው አበበ ላይ ጣለው። አበበ ላይ ጌታን ድንቅ ጀለሴን እንስማው። ወንድሞቼ ናቶቼ ወንድሞቼ አብሮ አደጌ አብረን እኩል ቀን አንድ ቀን ድቁን የተቀበልን አብረን የቀደስን አብሮ አፈር ፋይቶ ያደገ በአንድ ወንዝ ላይ ያደገ ከአበበ ኩልላ ወደ አበበ ገለው። አረ በእናትህ አረ እግዚአብሔርን ፍራ። አረ ቤተሰቦቹን ፍራ እንዴ! አንተ እኮ ኢትዮጵያ ውስጥ መጥተህ እንዲህ መናገር አችልም። የእውነቴን ነው የምልህ፣ አስረግጬ ነው የምነግርህ። ላሰማሻ ነፍሴ ትንሽ ዘና በይ እስኪ አንዴ። ነጠላ ትለብሻለሽ ጥቁር ምናምን። ለምን ላሰማሽ? ተዘጋጅሽ? ወንድሞቼ አብሮ አደጌ አብረን እኩል ቀን አንድ ቀን ድቁን የተቀበልን አብረን የቀደስን ለቅሶ እንሂድ። አበበ 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 አብረን ጭቃ ለጠፈን። ተው እንጂ ግንበኛ ነበራችሁ፣ ዲያቆን ነበራችሁ ግን ጭቃ የምትለጥፉት ጭቃ የምታቡኩት ግንበኛ ነበርክ፣ ዲያቆን ነበርክ። ስራን በዛው እየተገለጠ መጣ። አበሉት ጓደኛዬን አበሉት። ሞተ ጓደኛዬ። እኔ ልብላለህ። ሰው እኮ የጌታ እራት እንዳይወስድ እኮ ነው አላማው። ገብቷችኋል? አውቃችኋል? ሰው የጌታ እራት እንዳይወስድ ቅዱስ ቁርባን እንዳይካፈል ማራከሱ ነው እኮ እሱ ቤት ሰው እንዲደነግጥ። እንደ አጀንዳው እኮ ይሄ ነው ጋይስ። መሳሳቱን እንዳትመለከቱ። አስቦት እኮ ነው የሚያደርገው። ሰው ቅዱስ እየተጠራጠረ እንዲወጣ እሞታል እኮ ነው አላማው። አልገባችሁም እንዴ? ቀለሜ ቪዲዮ ስራና ይቅርታ ጠይቅ። ቀለሜዋ ህዝቡን አሳሳትከው። ይህን ዲያስፖራ ከሀገሩ ከወጣ 20 ዓመት 30 ዓመት የሞላው ዲያስፖራ ተሳሳተ። በአንተ በውሸት ትርክት ተሳሳተ።
እውነት ነው። እናትና አባት ወይ በትብታብ ተያዙ ተተበተበባቸው እየተባለ አንተ በምታወራው ነገር እያመኑክ እስከ ዛሬ ድረስ አምነውክ ማለት ነው። ዛሬ ፈጣሪ አዋረደ። ድንግል ማርያም አዋረደችክ፣ የእውነት አዋረደችክ። ጌታ ምስክሬ አደባባይ ላይ ተዋረክ። ደግሞ ጀሌዎቹ ናቸው እንጂ የሚገርሙት። አይዞ ኤርሚ፣ እኔም እያለቀስኩ ነው። አይዞ ኤርሚ፣ ዳጊ ነኝ፣ ዘማሪ ዳጊ ነኝ። እኔም እያገዝኩ ነው። አልቅስ። እግዚአብሔር ገሰጻችሁ። በዚህ ቤተክርስቲያን ላይ የተነሳችሁ በእውነት እች ምስኪን ለኢትዮጵያ ባለውለታ የሆነች ቤተክርስቲያን ላይ የተነሳችሁ በትንትናችሁ ነው የሚጠፋው። በትንትናችሁ ዝም በል አገኘሃለሁ። ሰበታ ከነማ ሰበታ ልምጣልህ ብራዘር፣ ሰበታ ልምጣልህ፣ ልምጣልህ፣ ሰበታ ልምጣልህ። እችን ቤተክርስቲያን በውሸት ትርክት እኔ ለዚህ ነው የተነሳሁት። ጌታ በሚያውቀው ለዚህ ነው የተነሳሁት። ለዚህ ማለት ነው። እናንተ ውሸታሞች በጓደኞቻችሁ ገድል እያጻፋችሁ ትንሣኤ ዘጉባኤ ማተሚያ ቤት ነው የታተመው እያላችሁ ህዝቡን ግራ የምታጋቡ ጌታ በሚያውቀው ግራ የምታጋቡ ሆን ብላችሁ ማለት ነው። ሆን ብለ ጋይስ ተመልከት። እኔ አሁንም ቢሆን ብሩክ ባባ የምትባል ዳንኤል ይልማ የምትባል እዚህ ቤተክርስቲያን ላይ የውሸት ትርክ ብትተርኩ በህግ ነው የምንፋረዳችሁ። ገባ አይደለም? 138 ነው ምናምን የአንድም ቤተክርስቲያን እምነት በዮናታን የተነሳ የተነገረውን ሰምታችኋላ። የአንድም ቤተክርስቲያን እምነት በማይሆን ጎዳና በማራከስ አርዳሃለሁ እና ያረደኛል። ክብር ነው እናቴ፣ ክብር ነው። እንደዚህ ገለበጥላችኋለሁ። አበበ ገላው ያ አሜሪካን ሀገር ያለው ነው እንዴ ጋይስ? ዜና የሚያቀርበው አበበ ገላው እሱማ ቀብር ምናምን ይወዳል። ቀብር ቦታ የሞተ ሰው፣ የታመመ ሰው፣ በሽተኛ፣ ወገቡ የተበጠሰ ምናምን ይወዳል። የጴንጤ ልብማ በጣም አውቆታል። ጌታን የጴንጤ ልብ በጣም አውቆታል። አያችኋለም ጋይስ? እሱ ሆን ብሎ ነው። ፈጠራ እንደሆነ እኮ ግልጽ ነው። ይህን ሰውዬ እኮ ያውቀዋል፣ ምናልባት ያውቀዋል፣ ግን ፈጠራ ነው። ፈጠራው ምን መሰላችሁ? ፈጠራው ማለት ነው ሰው የጌታ እራት ወይም ደግሞ ቅዱስ ቁርባን ቤተ ክርስቲያኒቷ የምታዘጋጀውን ቅዱስ ቁርባን እንዳይመገቡ እንዲጠራጠሩ እኮ ነው። እንዲጠራጠሩ የኔ ነው አንጫጫሹ። ስብሐት ለአብ ለወልድ ለመንፈስ ቅዱስ አሜን። ገባችሁ አይደለም? የቀለሜ ስትራቴጂ የቀለሜ እንብላ ፋሚሊ እንብላ፣ እወዳችኋለሁ። የቀለሜ ስትራቴጂ ማለት ነው። የቀለሜ ስትራቴጂ የዚችን ቤተክርስቲያን ቀኖና ላይ፣ ዶግማዋ ላይ፣ ትውፊቷ ላይ ሰው እንዲጠራጠር ሰው እንዲፈራ እማ እነዚህ ሳህን አምጪና ሳህን ላይ ገልብጭልኝ። አዎ
እኔ እንጀራ ፍርፍር መብላት የለመድ ሰውዬ ገባችሁ አለ ተረዳችሁኛል? እኔ ላይ ሰው እንዲጠራጠር ይሄን አስራ ገባችሁ? ሰው እንዲጠራጠር ወይ አንተ ሰው ዳቦ አለ ይቅርታ ግን በረደ ራሱ አንዳንዶች እኮ ጋይስ አንዳንዶች አበበ ጉልላት ሞቷል የሚሉ ሰዎች አሉ። አበበ ጉልላት ሞቷል አበበ ጉልላት ሞቷል በህይወት የለም። እኔ ይቅርታ ይጠይቅ ነው ይኸውላችሁ። በአንድም በሌላም በቃ ይህንን ቤተክርስቲያን ይቅርታ ይጠይቅ። ይቅርታ መጠየቅ አለበት። በአንድም በሌላም በቃ እችን ቤተክርስቲያን ዋሽቻለሁ፣ ባልዋለችበት አውያታለሁ፣ ባላስተማረችው ትምህርት አስተምራለች ብዬ ተናግሬያለሁ ብሎ ይቅርታ ይጠይቃል። እና የአበበ ጉልላት ቤተሰቦች ካላችሁ ክስ መመስረት ይቻላል። የአበበ ጉልላት ቤተሰቦች ካላችሁ የአበበ ጉልላት ቤተሰቦች ካላችሁ ቀለሜ ላይ ክስ መመስረት ይቻላል። አቢጌም አሁን ድፍረት አለ። ጴንጤ ለመሆን አቢጌም ድፍረት አለ። የወንጌል አርበኛ የምትሉት
ይኸው ዛሬ ከሞተ ስንት ዓመት የቆየን ሰው ገደሉት ብሎ አለቀሰ። ዛሬ ገደሉት። የሰራሁትን ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ ምናምን አጉሽ። እሺ ደሜ ሰላም ነው? ሰላም ነው። በረከት ሁሉ ፒስ ሰላም ነው። እግዚአብሔር ይመስገን ሁሉ ሰላም። የሆነ ነገር እየተናገርኩ ነውና ካለ እልክልሃለሁ። እሺ እልክልሃለሁ። እሺ 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 አሁን ቀጥታ ቀለሜ ይቅርታ ጠይቅ። እኛ ፈጥነ የአበበውን ገላ የአበበውን ጉልላት ዘመዶችና ቤተሰቦች እንዲሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ይቅርታ ጠይቅ። ፈጥነ ፈጥነ ጴንጦች አያችኋ? የምትከተሉት ኤርሚያስ አበበ ውሸታም ነው። ውሸታም። አንተ ድጋሚ ከጻፍ እቦልካለሁ። አንተ ስለ ምግብ የምታወራው ሰውዬ ድጋሚ ከጻፍክ እቦልካለሁ። እሺ
አያገባ እንደፈለኩ ልብላ። ምን አገባ አንተ? አይመለከትም። የቀለሜ ቡችላ ነው መሰለኝ። በጣም ስማ ጥቁር ጉንዳን ማለት ቀለሜ ነው። ጥቁር ጉንዳን ከነከሰ የማይለቅ ጥቁር ጉንዳን ቀለሜ ነው። ጥቁር ጉንዳን ማለት ወደድክም ጠላም ቀለሜ ነው። ረበሹ እንዲ አማ ሄሎ ረበሹ ረበሽኩ የሰራሁትን ቪዲዮ ላይክ አድርጉ ሂዱና እሺ። እና ለብዙ ሰው እንዲደርስ ሼር አድርጉ። ሼር አንዳንድ ይረሳሉ በብርጭቆና በእንትን እና አሁን መጥቻለሁ ጋይስ። ይኸውላችሁ ይኸው የለቀቁት ቪዲዮ አለ። አያችሁታ? የለቀቁትን ቪዲዮ ያያችሁ እኔ ቤት ግቡና አሁን የለቀቁት ቪዲዮ አለ እዚህ ጋር ቁጭ ብዬ ምንም አታመጣም። ምንም አታመጣም። ይኸው በፌክ አካውንት እየተከታተልከኝ ነው ቀለሜ። ይኸውልህ በፌክ አካውንት እየተከታተለኝ ነው። ምንም አታመጣም። ይሄ እንደ በፊቱ አሳስራለሁ ምናምን አሳስራለሁ። ምንም አታመጣም። እያየኸኝ ነው በሌላ አካውንት። እኔ አሁን ለአንተ የምነግርህ አንድና አንድ ነው። ይኸውልህ የአበበ ገላውን ቤተሰብ ይቅርታ ጠይቅ። አንደኛ። ሁለተኛ በዚህ ቤተክርስቲያን ላይ በውሸት ገባ፣ በውሸት ማለት ነው ዶግማ ብላ ከያዘችው አንዱ ሚስጥረ ቁርባን ነው። ዶግማ ብላ ከያዘችው ማለት ነው ገባ። ከአምስቱ አዕማደ ሚስጥራት አንዱ በሆነው ዶግማዋ ላይ የውሸት ትርክ ተርካል። የውሸት ትርክ ተርካል። ይሄ
በአማኙ ዘንድ ላይ መጠራጠርን ለማምጣት አልባሌ እንቶፈንቶፍ ወሬ ማለት ነው። እንቶፈንቶፍ ወሬ እስከ ዛሬም ስታወራ ነበረ። አሁን ግን ይቅርታ ጠይቅ። አሁን ይቅርታ ጠይቅ። ከዚህ በኋላ ግን የእውነቴን ነው የምላችሁ፣ ፕሮቴስታንቶች ማፈር አለባችሁ። እንደዚህ አይነት ውሸታም በሆኑ ፓስተሮች ነው እናንተ እየተመራችሁ ያላችሁ። እንደዚህ ውሸታም በሆኑ ገባችሁ አይደል? ውሸታም በሆኑ ስለዚህ እዚች ቤተክርስቲያን ላይ ውሸት ስታወራ ነበረ። በጣም እስከ ዛሬ ድረስ ውሸት ስታወራ እኔ ውሸት የሚያወራ ሰው የምትከተሉ ካላችሁ አይም ሶሪ፣ በጣም አይም ሶሪ። በጣም ደህንነታችሁ ዜሮ እንደሆነ እወቁት። ለዚህ ነው አልዳናችሁም። በቃ አልዳናችሁም። የስጋ ስራ እየተገለጠባችሁ ነው ብዬ ወደዚህ ቤተክርስቲያን እንድትመጡ ኢንቫይት እያደረኳችሁ ያለሁት እኔ ኢንቫይት እያደረኳችሁ። አድመኝነት፣ ክፋት፣ ተንኮል፣ ምቀኝነት እንዲህ በሚያደርጉት ላይ የእግዚአብሔር መንግስት አይወርሱም ይላል መጽሐፍ ቅዱስ። አይወርሱም ይላል። ስለዚህ ቀለሜ እዚህ ሀገር ደግሞ አዲስ አበባ ላይ ብሩክ ዳንኤል ይልማ 24 ቀበሌ አባትህ 24 ቀበሌ እንደሆኑ አውቃለሁ። ዳንኤል ይልማ ተሳስተ ማለት ነው። ሜሎስ ተሳስተ ስለዚህ ቤተ ክርስቲያን መጥፎ ነገር መጥፎ ማለት ነው አይመለከትም። መጥፎ ነገር ብትናገሩ ከዚህ በኋላ የህግ አካላቶች አሁን ከኔ ጋር ስራ መስራት ይጀምራሉ። የህግ አካላቶች እንዴት ማንቀሳቀስ እንደምችል አሳያቸዋለሁ። ህገ መንግስቱም ይፈቅድልኛል። ህገ መንግስቱ ማለት ነው። ገባ? ህገ መንግስቱ ጠጥቶ ነው መሰለኝ አይሻልም ተገልብጦ እስቲ አንድ ሰው ማለት ነው እስቲ እዚህ አዲስ አበባ ኢትዮጵያ ውስጥ እያላችሁ እቺ ቅድስት ቤተክርስቲያንን ተሳደብ። ከዚህ በኋላ በውሸት እያወጣ ተናገር። ከዚህ በኋላ በቃ ከዚህ በኋላ ተናገር። ከዚህ በኋላ ጨልሏል፣ ደሜ ጨልሏል፣ ደሜ ሰክሯል፣ ደሜ አብዷል። የፈለጋችሁትን በሉ። ቀላል ተረባርበውብኛል እንዴ ቀላል ተረባረቡብኝ ነው። በጣም ነው የተረባረቡብኝ። በጣም አሁን ኤርሚያስን የምትከተሉ እፈሩ። ጌታ በሚያውቀው እግዚአብሔር ምስክሬ ማለት ነው። ይሄኛውን እውነት እስካልነገራችሁ ድረስ ኤርሚያስን የምትከተሉ ሰዎች ሼሞኒው እግዚአብሔር ምስክሬ። ኤርሚያስን የምትከተሉ ዳንኤል ይልማ፣ ብሩክ ባባ፣ እነ ቅዱስ የሚባሉ ሰዎች የምትከተሉ ሌላ ማን ነው? ዳጊ እንኳን ተውት፣ ምንም አያውቅም። ዳጊ ምንም አያውቅም። የለቀቁትን ቪዲዮ ኮፒሊንግ አድርጉልኝ። ሂዱ ላይክ አድርጉ፣ ኮፒሊንግ አድርጉ፣ ለብዙ ሰው እንዲደርስ ሼር አድርጉ። በጌታ ፍቅር ልጠይቃችሁ ሼር አድርጉልኝ። የለቀቁትን ቪዲዮ ግቡና ማለት ነው። ስለዚህኛው ርዕስ የለቀቁት ቪዲዮ አለ። እሺ ቪዲዮ አለ። ሼር አድርጉ። የፈለጋችሁትን በሉኝ፣ ስደቡኝ። ኤርሚ እንዲህ የውሸት እንዲህ ነዋ። ኤርሚ የውሸት እንዲህ ነው። የውሸት ማለት ነው። ደግሞ
ምን ነበር ያለው? ስለ ብቻዎች ስለ ሶላ ግራሻ ይሏል። ሶላ ግራሻ በአማርኛ ነገረኝ። በአማርኛ ጸጋ ብቻ ሶላ ስድብ ነው። ትክክል። አበበ ጉልላት ደውሎልህ ነው። ሂሳብ ውድሽ ደውሎልህ ነው። ከሰማይ ደውሎልህ ነው። አበበ ጉልላት ምን ብሎ ነው? ከሰማይ ምን ብሎ ነው? ወንድሜ ደወለልህ? አዎ እንዴ! በጣም ከኤርሚያስ ውሸት ጠላው ይሻለኛል እናቴ። ከኤርሚያስ ውሸት ጠላው ነው የሚሻለኝ። ጠላው ኤርሚያስ ውሸት ከሚሞለኝ ውሸት ከሚያጠጣኝ ያንን የገብስ ጠላ ቋ ባርግ ይሻለኛል ከኤርሚያስ ውሸት። እንዴ በውሸት ሆድ ከተነፋ ማለት ነው። በውሸት ሆድ ከተነፋ ኳሻኮር ይዛል። ኳሻኮር ዮኒ ማኛ ማለት ነው። ከዚህ ከአንገት በታች ኳሻኮር ይዞታል። በውሸት እንትን ተሞልቶ ማለት ነው። እና እችን ቤተክርስቲያን ይቅርታ ጠይቅ፣ ይቅርታ ጠይቅ። አለበለዛ ኢትዮጵያ ውስጥ ያሉትን ልጆች ታስበላቸዋለህ። እየነገርኩ ነው። ማንም ከየትም አያመልጥም። ይቅርታ ካልጠየቅ ሁለተኛ በዚች ቤተክርስቲያን ውሸት ከተነሳ ማለት ነው ይቅርታ ካልጠየቅ እነ አካውንት እሺ ሁላችሁም የለቀኩት ቪዲዮ ሼር ኮፒሊንግ አድርጉ። ከዛ በኋላ 3 ሰዓት ከ20 ላይ ይገባሉ። እሺ አሁን ቤቴ ልግባ። 3 ሰዓት ከ20 ላይ በደንብ ድምፁን እየሰማን ትንሽ እሄድበታለሁ። እኔ ደግሞ ማለት ነው ጠዋት ቀሲስም ሄደዋል፣ እነ እንትናም እነ ኢዮባም ተናግረዋል። እኔ ግን ይሄ ሰውዬ ዓላማና አጀንዳ ይዞ የተነሳው መዋሸቱ ብቻ አይደለም ጋይስ፣ ዋሽቶ ማለቀሱ ብቻ አይደለም። ክርስቲያኖች ይሄ ቅዱስ ቁርባንን እንዲጠራጠሩ አያችኋለም። ካህኑ የሚያዘጋጀው ከተለያየ ነገር አድርጎ እንደሚሰጣቸው ተደርጎ እንዲታሰብ ሆን ብሎ ነው የሚያደርገው። ሆን ብሎ ማለት ነው። ሆን ብሎ ነው ይሄን የሚያደርገው። ገባችሁ? ሆን ብሎ። ስለዚህ እዚህ ጋር 250 ሰዎች አላቸው የለቀቁትን ቪዲዮ ማለት ነው። ላይክ ሼር አድርጉልኝ። ላይክ ሼር አድርጉ ጋይስ፣ ሂዱና ላይክ ሼር አድርጉት። ጌታ ምስክሬ። እሺ ጌታ በሚያውቀው እኔ ድምፄ እንደዚህ ሆነ። ጉንፋን ይዞኛል። ያው ከዚህ በፊት ተናግሬያለሁ። ጠጥታል ምናምን የምትሉኝ የምላሴ ላይ ችግር አለ። ታማሚ ነኝ። ምላሴ ላይ ብዙ ነገር ማውራት አልችልም። ጠጥታል ምናምን የምትለኝ የፈለግከው ብለኝ፣ የፈለግከው ጆጭ አይልብኝም። በቃ ህመም ነው። ምንም ማድረግ አልችልም። ገባ? ምንም ልረዳህ አልችልም። ህመም ነው። እውነታው ግን ማለት ነው ኤርሚያስ አበበ ከዚህ ሰዓት ጀምሮ ይቅርታ መጠየቅ አለበት። አለበለዚያ አሳፍሩት። ኦርቶዶክሳውያን ቤቱ ከገባችሁ አንተ ውሸታም፣ ሌላ ምንም ዲስከሽን አያስፈልግም። አንተ ውሸታም፣ ገባችሁ አይደል? የሐሰት አባት፣ እንደውም ሴጣን የሐሰት አባት አለ።
አንተ የሐሰት ልጅ የሰይጣን ልጅ ስትሆን ነው የምትዋሸው ጋይስ። ስለዚህ እዚች ቤተክርስቲያን ላይ ቀኖኗ ላይ ትውፊቷ ላይ ዶግሟ ላይ ይሄ ሰውዬ እስከ ዛሬ ሲያደርግ የነበረው ውሸት ነበረ ማለት ነው። አየህ ተረጋገጠ በቃ። ውሸቱ ደግሞ ሰዎች በዚህ ቤተክርስቲያን ላይ ጥርጣሬ እንዲያደርባቸው መጠራጠር እንዲችሉ ገድላትን እንዲጠራጠሩ አየህ ገድላት ድርሳናት እንዲጠራጠሩ ብዙ ለፋ። አልሆንለት ሲለው ደግሞ ምን ላይ መጣ? ቁርባን ላይ መጣ። አያችሁ ቁርባን ላይ መጣ። ስጋው ደሙ ላይ መጣ። ውሸት ገደሉት፣ መርዛ በልተው ገደሉት አለ። ውሸት ስብሐት ለአብ። ለማንኛውም በቃ ልግባ። እሺ ኮመንት ምን አለስ ኮመንት እስቲ አዲስ አበባ እኔ መቼም አይመጠነኝም። ኤርሚያስ አበበ መቼም አይመጠነኝም። መቼም ነው የምልህ የውሸት አባት። ከዚህ በኋላ ከእሱ ጋር ራሱ የሚያወራው ኦርቶዶክሳዊ የሆነ ተባባሪ ነው የማደርገው። ጌታ በሚያውቀው ከኤርሚያስ ጋር የሚሰራ ኦርቶዶክሳዊ ተባባሪ ነው የሚያደርገው። ተባባሪ ማለት ነው። እሺ ተባባሪ እኔ ከኤርሚያስ አበበ ጋር ዶግማቲክ የሆነ ንግግር የሚናገር ሁሉ ማለት ከዚህ በኋላ ስለ ቤተክርስቲያን ወግኖ የሚናገር ሁሉ የውሸት ተባባሪ ነህ። በቃ እኔ ኦርቶዶክሳዊ ነህ አልልህም። እዛ ቤት አውርተህ እኔ ቤት ብትመጣ እቦልክሃለሁ። ኤርሚያስ ቤት አውርተህ እኔ ቤት ብትመጣ እቦልክሃለሁ። በቃ ግልጹን ነው የምነግርህ። እኔ ጴንጤዎች ግን የኤርሚያስን ውሸት እየሰማችሁ ቆይ በቃ ከ3 ሰዓት ከ10 ላይ እገባለሁ። እሺ አንዴ ያው ስለምነዳ ማለት ነው። ወዳችኋለሁ። ሊሄድ ነው ቴክ ወንድሞቼ አብሮ አደጌ አብረን እኩል ቀን አንድ ቀን ድቁን የተቀበልን አብረን የቀደስን አብሮ አፈርፋይቶ ያደገ በአንድ ቆይ እኔ የምላችሁ ለምንድን ነው ይህን ያክል መዋሸት ያስፈለገው ብላችሁ አስባችኋ? ቀደም እንደነገርኳችሁ ይሄ ሰውዬ ወይዬ ሰላምዬ ይሄ ሰውዬ እንደዚህ እንዲያስብ ያደረገው ሌላ ነገር አይደለም። ሁላችሁ ማየት ያለባችሁ ይኸው እስከ ዛሬ ድረስ ገድላትና ድርሳናትን ሲናገር ሰው ሁሉ አዎ ልክ ነው እውነት ነው ምናምን አለ። ዲያስፖራ ውጭ ሀገር 30 ዓመት 40 ዓመት 20 ዓመት 15 ዓመት የቆየ ሁሉ ማለት ነው ወይኔ እናትና አባቴ በዚህ ነገር ውስጥ ነው ያሉት ወይኔ እያለ ሸወዳቸው። እንደው ድንግል ማርያም ስታዋርደው አበበ ላይ ጣለው። አበበ ላይ ጌታን ድንግል ማርያም ስታዋርደው፣ አቤት ድንግል ማርያም ስታዋርደው በልጆቿ ላይ አይታላለም። አየህ ይኸው በልጆቿ ላይ ማለት ነው። እንደ አበበ ገላውን አላወቅም እንደ አቢኒ ቆይ ወንድሞቼ አብሮ አደጌ አብረን እኩል ቀን አንድ ቀን ድቁን የተቀበልን አብረን የቀደስን አብሮ አፈርፋይቶ ያደገ በአንድ ወንዝ ላይ ያደግን አበበ ጉልላት ይባላል። ወይ ዲያቆን በትረ የዛሬው ቀሲስ በትረ ነው። ይሄ ድምፃዊ የዮሐንስ ወልደ ነጎድጓድ ቀሲስ እናቴ አይለኛ ናቸው። በቃ ቋ አረጉት። ኤርሚያስ አሁን ወገቤን ነው የምትላቸው፣ ጆሮዬን አመመኝ ነው የምትላቸው፣ አይኔን አመመኝ ነው የምትላቸው፣ ወይስ ደግሞ እንዲህ ነው የምትላቸው? የሆነ ጨረሩ ይሄ የዲም ላይ ጨረሩ ታውቃላችሁ፣ አይምሮዬን ነካውና አበበ ጉልላትን መች እንደሞተ ረሳሁት። እንደዚህ ልሸውዳቸው ነው። አሁን ኤርሚያስን የሚከተል ህዝብ አለ። ኤርሚያስን ማለት ነው
ጨረሩ ታውቃላችሁ ወገኖቼ፣ ወንድምና እህቶቼ ጨረሩ አይኔን በጣም እንደዚህ ተጠግቼ ሳየው ባለፈው ቤቱ ጠበበኝ አለ ልጄ። በዚህ ላይ እና በዚህ ላይ ጦጣ ነው እንደ የወለድከው ልጅ እንዴ? በዚህ ላይ እና በዚህ ላይ መሄድብህ እንዴ? እኛም እኮ ልጆች አሉን። እኛም እንዴ ትቀልዳለህ እንዴ? እኛም ጠበበን አላለም? የሰው ቤት ተከራይተን እየኖርን አንተ በራስ ቤት እየኖርክ ጠበበኝ ትላለህ እንዴ? አንድ ቀን በስመ አብ እውነት እግዚአብሔር ምስክሬ፣ ጴንቶች ጌታ በሚያውቀው እውነቴን ነው ምላችሁ፣ ኑ ወደዚህ ቅዱስ ቤተክርስቲያን። እግዚአብሔር ምስክሬ፣ እኔ ያረፍኩትን ታርፋላችሁ። የእውነቴን ነው ምላችሁ፣ የእውነት ነው ምላችሁ። እንዳለ በውሸት የታጠቁ ናቸው ሁሉ አገልጋይ፣ በውሸት በምቀኝነት የገላትያ 5:17 ሀሳብ በላያቸው ላይ የሰፈረ አምልጡ። ጀለሴን እንስማው። ወንድሞቼ ናቶቼ፣ ወንድሞቼ አብሮ አደጌ፣ አብረን እኩል ቀን አንድ ቀን ድቁና የተቀበልን አብረን የቀደስን አብሮ አፈር ፋይቶ ያደገ በአንድ ወንዝ ላይ ያደገ ከአበበ ጉልላ ወደ አበበ ነው። አረ በእናትህ፣ አረ እግዚአብሔርን ፍራ፣ አረ ቤተሰቦቹን ፍራ እንዴ! አንተ እኮ ኢትዮጵያ ውስጥ መጥተህ እንዲህ መናገር አችልም። የእውነቴን ነው የምልህ፣ አስረግጬ ነው የምነግርህ። የእውነት አችልም። አፈር ፈጭተን ትላለህ እንዴ? ምንድነው አፈር ፈጭተህ የምታደርገው እንዴ? ቀንበሌ ነበርክ እንዴ ብራዘር? እንዴ ቀንበሌ ነበርክ እንዴ አባ? አፈር ፈጭተህ ምናምን ትላለህ እንዴ? ወፍጮ ቤት ነበር እንደ የምትሰሩት? ዲያቆን ነበራችሁ ወይስ ወፍጮ ቤት ነበር የምትሰሩት እንዴ? ጣዖት እያመለኩ ነው። ላምልክ፣ ተመችቶኛል አባቴ። ከኤርሚያስ ውሸት ኳሻኮር ነው የሚያስይዝ። ኤርሚያስ ውሸት ሲነግር ጉንጭ ነው የሚያብጠው። እንዲህ ነው የምትሆነው። ኤርሚያስ ደግሞ ማለት የዳጊ ኤርሚዬ፣ አቤት ዳጊ፣ ኤርሚ አቤት ዳጊ። አሪፍ ሀሳብ ነው። ተመቸ? አዎ ሂድበት። ወይኔ አበበ ገላው። ሌላ ልጨምር እንዴ? አረ በቃ ዝም ብለህ አበበ ገላው በል። ድራማቸው እግዚአብሔር ምስክሬ፣ በድራማ ማለት ነው። በድራማ እናያለን። በድራማ ተከናውነውታል ነው እኮ የምልህ። ደግሞ መሀል አራጋቢ ያለች ሊያ የምትባል ኤርምዬ፣ ወየ ሊያ፣ ምን ሚውት በዛብሽ እንዴ? አረ ሚውት የለም ኤርሚ እና ሊያ ምን ፈለግ? አይ ኤርሚዬ፣ ወየ አበበ ገላውን እኮ አውቀዋለሁ። ታውቂዋለሽ እንዴ? አይ የውሸት እኮ ነው፣ የውሸት ወይኔ ጉዴ ፈላ። ወይኔ ድንግል ማርያም አዋረደቻቸው። እግዚአብሔር ምስክሬ። ይኸውልህ አንተ ትቀልዳለህ እንዴ? ድንግል ማርያም እኮ ልጇ አምላክ እኮ ነው። ብራዘር ያጠፋሃል እንዴ? እናቱ ነች እኮ ምንም ቢሆን ምንም ማለት ነው እንዴ? ስጋውን ይዞ እኮ ነው ያረገው። የተለወጠ ስጋውን ይዞ እኮ ነው ያረገው። እያዩት እኮ ነው ያረገው እንዴ? እያዩት እኮ ነው ያረገው እንዴ? እናቱን ሰድበህበት፣ እናቱን ማለት ነው ሰድበህበት። እንዴት ዝም ይልሃል ነው እኮ የምልህ እንዴ? እንዴት ዝም ይልሃል? ዝምአብ ከዛ ዳንኤል ይመጣና ዳንኤል ወንድምነት ወየ ዳንዬ፣ ወንድምነት ወየ ዳንዬ፣ እምባ እያበዛ ነው። ቀንሰው፣ እምባውን ቀንሰው። ውሸት ይመስላል። ወይኔ ጉዴ ፈላ። ወላሂ ትሙት። እኔማ ተመችቶኛል። ጌታ ምስክሬ ለናዳቶ ወንድሞቼ አብሮ አደጌ፣ አብረን እኩል ቀን አንድ ቀን ድቁና የተቀበልን አብረን የቀደስን አብሮ አፈር ፋይቶ ያደገ እዚህ ጋር ማለት ነው። እዚህ ጋር ኤፍሬም ባለ ጊዜ ይገባና ኤርሚ ወይ ኤፍሬም አፈር ፈጭጣል እንዴ? አረ እኔ በዳቦ ነው ያደግኩት
ወይኔ ጉዴ በላ። ወይኔ በኢየሱስ ስም እኔ እግዚአብሔር ምስክሬ፣ ይኸውልህ ቀልዱ ቀልድ ነው። አሁንም በሌላ አካውንት እያየኸኝ ነው። አሁንም በሌላ አካውንት እያየኸኝ ነው። ይኸውልህ አንተ እችን ቤተ ክርስቲያን ይቅርታ ጠይቅ። እችን ቤተ ክርስቲያን ይቅርታ ጠይቅ። እስከ ዛሬ ድረስ ዋሽተህባታል። ቤተ ክርስቲያኗ ላይ ይኸውልህ ሰዎች በገድላትና ድርሳናት ላይ አየህ ጥርጣሬ እንዲያደርባቸው አድርገሃል። በውሸት ትርክት ማለት ነው። በውሸት ትርክት። አሁንም ደግሞ ሰዎች የጌታ እራትን ወይም ደግሞ ቅዱሱን ቁርባን ቤተ ክርስቲያኒቷ አማድ ብላ ከምትይዘው ነገር አንዱ የሆነውን ከአምስቱ አማደ ሚስጥራት አንዱ የሆነውን ሚስጥረ ቁርባንን ሰዎች እንዲጠራጠሩት፣ ሲበሉ እንዲጠራጠሩ፣ መርዝ እንደሚደረግበት እንዲጠራጠሩ። አንተ ማነህ? እኔ ደምረው ፊቴን ሰፊ መስሎ ስታየው ሞኝ መስልሃለሁ እንዴ? ብራዘር ዝም ብዬ ያንተን ሀሳብ እምጋተው ወንድሜ እምጋተው ምን እመስልሃለሁ ስታየኝ? እንዴ ፋራ እንመስልሃለን እንደኛ እንዴ? እኔ ምንም ባሁን ከገጠር ነው የመጣሁት። እንግዲህ አንድ ሸመልኝ አርባውን ነው ማጋድመው እያልከን እመሸውደን ይመስልሃል እንዴ? ብራዘር ይመስልሃል እንዴ? ወገኖች እዚህ ውስጥ ያላችሁ ስሙኝ፣ ጴንጤዎች፣ ጌታ በሚያውቀው ኤርሚያስ አበበ ብቻ አይደለም፣ እናንተ ጋር ያሉ አገልጋዮች እንዳለ ውሸታም ናቸው። ውሸታም በውሸት ነው በቃ እናንተን የያዟችሁ፣ አይምሯችሁን የያዟችሁ በውሸት ነው የያዟችሁ። ውጡ፣ ንቁ ብራዘር። አሁን ድንቅና ታምራት ያለው እዚህ ቤተክርስቲያን ላይ ነው። እኔ በአይኔ በብረቱ አይቻለሁ። ሰዎች ከአጋንንት ስራ ሲፈቱ አይቻለሁ። ከካንሰር ሲፈቱ አይቻለሁ። ከለምጥ ከሚባል በሽታ ለምጥ ማለት ነው። እኔ ለምጥ ተፈወሰ ብዬ የማውቀው ማለት ነው፣ ጌታ በሚያውቀው ለምጥ ተፈወሰ ብዬ የማውቀው መጽሐፍ ቅዱስ ላይ ነው። እኔ ጴንጤ ቤት ለምጥ ሲፈወስ አይቻላቅም። ከለምጥ ማለት ነው። ከለምጥ አገልጋይ ደምሮ አለኝ። አቤት ይኸው ሰውነት ያየው ዝንጉርጉር የሆነብህ መጀመሪያ ነጭ ነበር አለኝ። እና አልኩት ሄጄ አፈሯን ጸበሏን ቀባሁት፣ በእምነት ቀባሁት፣ እላዩ ላይ እምነት ቀባው አለኝ። እና አልኩት ይኸው ሰውነቴ ዳነ፣ ሰውነቴ ድኖ ቀረ አለኝ። ሙቃም ልል ነበር ለካ አይባልም። ሙቃም ልል ነበር ለካ አይባልም። ስብሐት ለአብ። አቦ እናዳምጣት፣ ጀለስን እናዳምጣት። እኔማ ሙድ መያዣ አገኘው። ጌታን ትቀልዳለህ እንዴ? 15 ቀን እኮ ነው ያሳሰረኝ እንዴ! አንተ 15 ቀን እኮ ነው ያሳሰረኝ። ታውቃላችሁ 15 ቀን እግዚአብሔር ይገስጸው። አርሜ ወይ ቅዱሴ በጣም ነው ይሄ ነገር በጣም ያስለቅሳል። መንገድ ላይ ነው የተጻፈው፣ ግን ምን ታምራት ነው የተጻፈው? ቅዱሴ ታሾፋለህ እንዴ? አይ እኔ ቪዲዮ ልሰራ ፈልጌ እኮ ነው። አረ አንተ ቪዲዮ በአናቱ ይተከል እባክህ፣ ዝም ብለህ አልቅስ። ቪዲዮ ምናምን በአናቱ ይተከል በጌታ በኢየሱስ። ቪዲዮ ምናምን ትላለህ እንደ አይደለም እኮ ኤርምዬ። እኔ ብዙዎች የሚያውቁት ላይክ የሚያደርጉኝ እኮ ቪዲዮ ላይ ነው። ትቀልዳለህ እንደዚህ ዝም ብለህ አልቅስ እስኪ። በስንት መከራ የፈጠርኩት ፈጠራ ነው። ዋት ከዛ በኋላስ እንትና ይደውላል።
ዮኒ ማኛ ከውጭ ሀገር እሱ ሀገር ሄሎ ወይ ኤርሚሻ አቤት ዮኒ ማኛ ነኝ ወይ ዮኒ ማኛ ወይ ዮኒ ማኛ ለአበበ ገላው ድምፁንለት ድምፁንለት የምን ድምፅ ሉንለት እኔ እንጃ ከፈለግ የፈረስ ድምፅ ሉንለት ዮኒ ማኛ ድምፅ ለመሆን የምን ድምፅ ሉንለት የፈረስ ድምፅ አላለው የፈረስ ድምፅ ሉንለት ወይ ዛሬ ተገኘ ጀለስካ ይችን ቤተክርስቲያን ከዚህ በኋላ ማለት ነው በርታ ደግሞ ጴንቶችን እያስለፈለፍክ ነው ሰይጣን ነው መልስ መሰል ምንድነው የምትለው አያትርል ሴት የጻፍኩ አልገባኝም አንተ ጅል አይደለ የኔ እናት እውነትህን ነው ዘና በሉ ዘና እያላችሁ አልመረዝም አገደሉትም ይልቁኑ ተሰወረባቸው አበበ ጉልላት እንዴ ተሰወረ እንዴ ሀግስ ነው እንደሚሰወረው አበበ ጉልላት ሀግስ ነው እንደሚሰወረው ከየት ነው የሚሰወረው እንዴ ሀግስ አረከው እንደሚሰወረው ኤርሚሻ ወይ ዮኒ ወይ አረ እያለቀስክ አታስለቅሰኝ አልቅስ ዮኒ አልቅስ የውሸት እኮ ነው እንዴ የውሸት ነው እንዴ አዎ እንዴ እና ባለፈው እንዴ አብ ስጋ ነው ያላችን ቃል ነው ያላችን የውሸት ነው እንዴ ተው ዝም ብለማ ማንም ምንም አያመጣብም ዝም በል በቃ የነበረ አሁን ቀሷል ወንድሞቼ ናቶቼ ወንድሞቼ አብሮ አደጌ አብረን እኩል ቀን አንድ ቀን ድቁን የተቀበልን አብረን የቀደስን አብሮ አፈር ፋይቶ ያደገ በአንድ ወንዝ ላይ ያደግን አበበ ጉልላት ይባላል ወይ ዲያቆን በትረ የዛሬው ቀሲስ ሁላችሁም ኮመንት ላይ ወይኔ አቤ በሉ ሁላችሁም ወይኔ አቤ ልስልሱ በሉ ሁላችሁም ወይኔ አቤ እያላችሁ ጻፉ ወይኔ አቤ እያላችሁ ሁላችሁም ጻፉ ወይኔ አቤ አንተ አጭበርባሪ ልሁን ወይኔ አቤ ምነው አቤ አፈሩ አልቀላለ እንደገና አስነስቶ ገደለ አቤ በብርድ በሽታ ነው የሞትከው አሉኝ በብርድ በሽታ ወንድማችን ቀለሜ በመርዝ ገደለ አረ ወይኔ ጉዴ አሁን እኔ የምነግርህ ጌታ በሚያውቀው እዚህ ስላለ ማለት ነው የምነግርህ ወይስ ከእንትና ጋር አንቺ ማን ያለው ከሶፊ ጋር ጋይስ ነው ማን ያለው ከሶፊ ጋር ኑሐሚንን ዌልካም በልልን ቢልጌ ትናንትና እሷ ከመጣች በኋላ 500 ብር 1,000 ብር 10,000 ብር በኔ ስም ቴንኪ 2,500 ብር አለ። ዛሬ ደግሞ ደምረው ወይም ሀብተ ወልድ የተዋህዶ ልጅ አለ በመሃላችን። ኑሐሚን የተዋህዶ ልጅ አለች። እዚህ እንግዲህ አንድ ላይ ነው ዛሬ ሁላችንም ተባብረን ነው እንግዲህ ይሄንን ቤተክርስቲያን 9,000 ብር የሚላለ ትሪኒቲ አመሰግናለሁ። 500 3,000 ግዛቸው ቴንኪዩ 9,000 ትሪኒቲ ቴንኪዩ ደምረው የተዋህዶ ልጅ ምን ትላለህ አንተ? ምን ትላለህ? እጅ ከምን ወንድሜ? አይ እኛ ወደ ኦርቶዶክስ ቢገቡ አሪፍ ነው። ሁሉ
እናስገባለን። ግን አሁን ትልቅ ስራ እየሰራን ስለሆነ ምን ትላለህ? ንገረን። አይ እኛ ጋር ቆንጆ ቆንጆ ቤተ መቅደስ ስላለ ችግር የለውም። ህዝቡ የትም አይሄድም። እኛ የስላሴ አማኝ ስለሆኑ እኛ ጋር ጎራ ቢሎ ችግር የት አካባቢ ነው? የት አካባቢ ደብሩን በዛው እነግራቸዋለሁ። እዛ ያለበትን ደብር ዲክላይ ላድርገውና ኑሐሚንዬ ተመልሰሽ ላይ አንዴ ላሰማሻ ነፍሴ ትንሽ ዘና በይ እስኪ አንዴ ነጠላ ትለብሻለሽ ጥቁር ምናምን ለምን ላሰማሽ ተዘጋጅሽ እናቶች ወንድሞች አብሮ አደጌ አብረን እኩል ቀን አንድ ቀን ድቁና የተቀበልን አብረን የቀደስን ለቅሶ እንሂድ አበበ ጓደኛ የቀለሜ ነፍስ ወዳጅ በአንድ ቀን ቆርበን በአንድ ቀን ይገርምሻል። በአንድ ቀን ቅድስና ምንድነው ያለው? ጵጵስና ያለው ምን ነበር ያለው? ጋይስ ምን ነበር ያለው? ድቁናችንም በአንድ ቀን ተቀብለ ይገርማቸዋል። ከአቡነ ማናቸው እንደው የተቀበልነው ከአቡነ ጴጥሮስ ነው ያለው። አቤ ቀለሜ ጓደኛ ጥሩ ሰው ነበረ። አቤ ጥሩ ሰው ነበር። አቤ ያበደልኩን ጓደኛዬ ኧረ 1,000 ብር መልስልኝ አቤ፣ 1,000 ብር መልስልኝ አቤ። እንዲህ ነው ወይ እንዲህ ነው ወይ? ኧረ አቤ 1,000 ብሩ እንደ ዋዛ ቀረኩ አቤ። ኧረ መነፅር ልግዛበት አቤ፣ እንደ ኑሐሚን ጋር መነፅር ልግዛበት አቤ። መነፅር ሳትገዛኝ አብዬ አትመጣም ወይ? ለእኔ አድርገው ወንድምዬ። ደግሞ እኮ ማለት ነው እዚህ ላይ እያለቀሰ ማለት ነው ዘማሪ ዳጊ ኤርሚ ወይ ዳጊ እምባህ በዛ እኮ እምባህን ቀንሰው በዛ ትጎዳብናል። አሁን እንትና ይደብራል ጋይስ። እኛ ኦርቶዶክስ ደግሞ በመስጠት ነው የምንታወቀው አይደለ? በመስጠት ሶፊ አብዬ ሶፊን ግን አስደበርከው። አይዞ አይ በቃ ወይ እንደዚህ እናድርግ እማ ሶፊ ጋር ልላክለትና ከገባ በኋላ ማለት ነው ሰፖርት እናድርግ። ኧረ አቋርጫ እንደዛ ከሆነም አቋርጫው አቋርጩና ተናዶብኛል እኮ ከፈለግ አትምጣ ምናምን አለ እኮ። ኧረ ጌም እየተጫወተ ነው የሰውዬ። በቃ ጌም እየተጫወተ ነው እባክህ። ኧረ ተይ አልገባም አለ ጌታን አስገባ። ቆይ እኔ ለሶፊ ልደውልልህ። አይ እንትን ነው 3,000 ብር እናመሰግናለን። መንጌ 100 ብር ይሁን ዶላር አናገም እናመሰግናለን። ዲት ጋሊማ ደግሞ 500 ብር ሰጥተውናል። እናመሰግናለን። ደብል ታባርጉ ጋይስ፣ ደብል ታባርጉ። ተው በቃ ደሜ ከፈለገ ይምጣ።
ጌም እየተጫወተ ነው። ሙድ ሲይዝ ነው ቅድም እንደዛ ያለ 7000 ብር እያለ ነው። 7000 እያለ ነው። ትሪፕል ጋይስ መቶ አለቃ 3000 ብር ቴንኪው። እንትን ካለ መስከረም 500 ታብታብ አድርጉ ጋይስ፣ ታብታብ አድርጉ እንዴ! አረ ታብታብ የኔ ወዳጆች ይግርም። ያስደበርከው መስሎ ነው። አይደበረ ደሜ እኮ ግን እግዚአብሔርን በጣም የዋህ እኮ ነው። ያው አይ ነው ያው እሱን ሪስፔክት ከማድረግ አንጻር ነው። ከዛ አንጻር ነው። ጋይስ ታብታብ አበባ ያላችሁ እሺ፣ አደራ አንድ አበባ ነው ፈልግ እደ ኤቭሪባዲ ካም ኦን አንድ አበባ ዋን ሞር ታይም ብራዘር። ዛሬ ጉልላትን በአደባባይ የገደለው ቀለሜ፣ እኛ ደግሞ በአደባባይ የሞተውን ሰውዬ የዛሬ 5 ዓመት ነው። አረ ሸም ነው። አንድ ኮፍያ አለው። አንድ ኮፍያ ዋለርት ተረሳሳን እንዴ! አረ ዋለርት አረ ፑሽ አድርጉ። ጂሰስ ክራይስት ወይኔ አሌክስ ቴንክ ዩ ሶ ማች። አላየሁም ነበር። በጣም አመሰግናለሁ ጋይስ። አረ እኔ ወዳጆች ሌላ አንገላታ ነው በቃ። አረ ወዳጆቼ አረ አይደለም አቤ ተቀበረ እንዴ አንተ። እኔ ግን እግዚአብሔርን እኔ የውሸቱን ስለመሰለኝ ነው ስላበባ ያለቀስኩኝ። በእውነት አይደለም ላይክ አስለቃቀሱን ላይክ ልክ አይደለም። በእውነት ግን የምር ሙቶ ከሆነ እግዚአብሔር ያስቸው በዛ የሚያዘኝ አንተ ካለቀስኩ በኋላ ደሜ ግን አሁን ማለት ነው ተነስተህ ነጠላህን ይዘህ ወገብህን አሸርግደህ ደንብ ታለቅሳለህ። ጌታን ቅጣቱ እሱ ነው። አረ ትሪፕል ነው ቤስት ነው ታዲያ 1-0 ይሆናል። ቤስት ነው። አረ ጋይስ እኔ ልሸነፍ በፈጣሪ ስም። አረ እንዴ ተው እንጂ። ዛሬ ማን ነው ቀን? አለ ናታ አንተ ትናንት እዛ ስታሽቃብጥልኝ አልነበር? አበበ ጉልላት ፌክ ስም ነው። ጉልሳት ነው እንዴ ደግሞ ስማቸው? አበበ ጉልላት ነው እንዴ ስሙ? ደሜ አበበ ጉልላት ነው ስሙ። ጉልላት ተብሎ 1.5 and 2 መነጽር ዋጋው ስንት ነው? በፕሮግረሲቭ ነው። በፕሮግረሲቭ ብሉካት የተጨመረበት ወይ ፕሮግረሲቭ ኮትድ ምናምን ሶስት አይነት ነው እኮ ቁጥርም ሆኖ ኖርማል አለ፣ ኮትድ አለ። የስ 1-0 ደሜ 1-0። ጌታን ነጠላህን ለብሰህ በደንብ ነው አበበ ጉልላትን የምትቀብረው። አበበ ገለታ ነው እንዴ? ጉልላት ነው ገለታ? አበበ በሶት እንብሎት ነው የሞተው ይልኛል። ጋይስ ደብል ታዋርጉ። ወይኔ ጠዋት ፋይናል ኤግዛም ነበረብኝ በነገራችን ላይ። እና አበበ ገለታ ጠንቋይ አይደል እንዴ እናንተ? ኧረ አይደለም ማለት ጋይስ። ፈርስት ጊፍት ደብል ነው። እሺ ፈርስት ጊፍት ደብል ታዋርጉ ደግሞ። አበበ ገለታ ግን ጠንቋይ አይደል እንዴ? ጠንቋዩ ሰውዬ ማን ነበር? ታምራት ነው።
ይዞርብኛል እኮ ችግር አለብኝ። ፈርስት ጊፍት ደብል ጋይስ። እሺ ታብታብ አድርጉ ቢያንስ አራፍትኑት። ፕሪስክሪፕሽን ካለ ላክልኝና እነግርሃለሁ እኔ ዋጋውን። አብሪያድ ምናምን ያልከው ፕሪስክሪፕሽን ካለ ላክልኝና እነግርሃለሁ። መነጽር ግን በብሉከት ምንድን ነው የሚባለው በፎቶክሮሚክ ምናምን አለ። እኔ ያን ያክል እንደምታውቁት እኔ እንትን ላይ የሌንስ ባለሙያ አይደለሁም። ብትመጡ ከኔ ሞር የተሻለ እዛ የምትሸጠው ልጅ በደንብ ትነግራቸዋል። ኧረ እንዳስለ ፍርዱኝ በእናታችሁ። ይሄኛው ካላሸነፍሽ እኮ ይቃጠልብሻል። ታውቂያለሽ። አሸንፋለሁ። ይሄን ካላሸነፍሽ ይቃጠልብሻል። እናሸንፋለን ጋይስ፣ እናሸንፋለን። አበበ ጉልላት እንደ አበበ ጉልላት ተብሎ ግን ቅዱስ አለ የሰው ስም ጌታን አየምሬን ነው። ጌታን ጉልላት አለ። ጉልላት ተብሎ የሰው ስም አለ አለ። እውነት ከክፋት አይደለም፣ እግዚአብሔር ሰምቼ አላውቅም። ጉልላት ግን ሰውንበር ይመቻላ። ሰውንበር መግዛት አለብኝ በቃ። ጋይስ ቲክታክ ሳይን አበባ ስጡ እስከ 20 ድረስ እንትን እንዲመጣ። ቲክታክ ሳይን አበባ ያላችሁ ስጡ፣ ስፒድ እንዲመጣ ጋይስ። ቲክታክ ሳይን አበባ ስጡ። አይመጣም በቃ ስፒድ አይገርምም። ፍላወር አሁን ፍላወር ጋይስ፣ ፍላወር አይመጣም በቃ። ግላቭ አለን። አረ ጋይስ ሂዱበት። ኧረ አንድ ሰው የሆነ ኮፍያ ምናምን ስጠኝ እንዴ! ብትስማ 3000 ጋይስ ግላቭ ካለን ብታውቁት ከልባችሁ ታለቅሱ ነበር። አረ እናልቅስ በእናትህ። አረ ባይዜ እኔ በጣም ያየሁት ዛሬ ማለት ነው ከዳኒ ከውይይቱ ራሱ ባለፈ እንዴ ከ9 ሰዓት ጀምሮ ብቻውን ያንን ሁሉ ሰዓት እንዴት ነው የሚያወራው? እኔ እኮ ግላብ አልፈልግም አልኩኝ፣ አልሰማኝ አልክ። 3000 ለመሙላት ኤምቪፒ ጋይስ፣ አሌክስ ሁላችሁም ኤምቪፒ። እግዚአብሔር ያክብርልኝ አሌክስ፣ ቴንክ ዩ ሶ ማች። ነጠላ ቀብኝ። ነጠላ ቀብኝ። ነጠላ ደሜ ምን አደረኩ ወንድሜ? በዚህ ምሽት ላይ ስቋጭ አስቧል። ነጠላ የታለ ደሜ? ግን ደብረ ብርሃን እንዴት አገኛት? ነጠላ እየተቀበለ ነው ሚስቱን ጠርቶ። እኔ ግን ስናይፕ ቢያደርጉ በጣም ምስቀው ጌታ ደሜ። ደብረ ብርሃን እንዴት አገኛት? ዋው አሜዚንግ! እውነት በጣም ስሄድም ስመጣም ደስ ብሎኝ ተባርኬ። በጣም ደግሞ ከሁሉም የገረመኝ ደግሞ መንገድ ላይ እንዲህ ጭፍልቅ እኮ ነው ያለችው ቶዮታ ፒክአፕ ቶዮታ ከጻድቃኔ ነው የመጡት እና ጭፍልቅ ነው ያለችው። ግን ምንም አሉ ሹፌሩ ነስር ነው የነሰሩ ነስር ብቻ። እግዚአብሔር ጥበቃ። ይህን ገልብጡት ስ ይህን ገልብጡ። 3000 ስጡኝና አንድ እኩል አድርጉኝ። አንድ እኩል የስ ማለት ነጠላ ደሜ ነጠላ። ከዛ ምንድን ነው ነጠላ? ከዛ በደንብ ይዘህ በደንብ ቅውጥ አድርጋ ቅበርልን። ነጠላውን ይዘቀዝቃል እንደዚህ አድርጋ አበበ ገለው
ወይ አበበ ገላው ገደሉ ሆይ ገደሉ ሆይ ገደሉ ሆይ ጉልላት በውሸት ገደሉ ሆይ አበበ ገላው ጉልላት ነው። በውሸት ገደሉ ሆይ ገደሉ ሆይ በውሸት ገደሉ ሆይ። ኧረ ደሜ ስማኝ ስሙን እንኳን ጉልላት ጉልላት አብሮ አደግ አበበ ገላው የቀለሜ አብሮ አደግ አበበ ገላው የቀለሜ አብሮ አደግ የቀለሜ አብሮ አደግ አበበ ገላው። እኔ እንኳን 1000 ብር ነበር የሰጠሁት። ገላው ጋዜጠኛ ነው። ወይኔ አበበ ገላው ወይኔ ዲያቆን አበበ ገላው። ኧረ እንደሆነ አሁን እኮ ላሸንፋል በጌታ እንደው አይለየኝ እንደው ጭቃ አብረን አብኩተን እንደው ጭቃ አብረን አብኩተን ቆርኪ ተጫውተን ከአንተ ጋር አባሮች ተጫውተን እንደው አበበ ገላው ጉር ታደርገኛለህ አበበ ገላው። አይ አበበ ገላው አበበ ገላው ወይኔ አበበ ገላው ነው አበበ ገላው። አንተ አበበ ገላው ጋዜጠኛ ነው። አበበ ጉልላት በል አበበ ጉልላት አበበ ጉልላት እንደው ቀለብ የገደል ኧረ አደራ ኧረ ወይ ወገኖች አደራ ኧረ እንደው ሼም ነው የጉልላት ልጅ የጉልላት ልጅ በል የጉልላት ልጅ የጉልላት ልጅ አብዬ 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 ጉልላት ልጅ ኧረ አብዬ 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 ኧረ እንደው ስንት ጊዜ ደፉ የጉልላት ልጅ አቤ አቤ ኧረ አቤ ጎነት መስሎኝ ነበር። 10 አበባ ኧረ ጋይስ 10 አበባ ማብሬ ሞታ 10 አበባ ኧረ ጋይስ በመሀል ጣል ጣል እያደረጋችሁ ጋይስ ኧረ ጉዴ ኧረ ጉዴ ኧረ ጉዴ ኧረ ጉዴ ኧረ ጉዴ መሳሪያውን የሳስረከብ ኧረ አንድ ዶናት ወይ 10 አበባ እንደ ኧረ ይደብራል። እንደ ጋይስ ጌታ ይደብራል። ዋራፐ ከመሆን ኤቭሪባዲ መረዙት አብሮ አደጌን በል በስነ ስርዓት አብሮ አደጌ ነው የማልቀልድበት። አብረን እኮ ነው ይገርማችኋል። በረባሶ ጫማ ያደረግነው አብረን አንድ አይነት በረባሶ ጫማ ነው እንደ አንድ አይነት በረባሶ። እኔ ትዝ ይለኛል ካልሲ ሲገዛልን የኔ ካልሲ አይት ቦጭቆት አንድ እግሩን አይት ቦጨቀው የዛን ያመለጥኩኝ አበበ ገላግለው አበበ ነው አሁን ነው እንደምሰለኝ። ኧረ በምኒ የኔ ቆንጆ እኔ አንቺማ እንዳሸንፍ እርጅኝ ቶሎ በይ እንደ ወይኔ ጉዴ በኢየሱስ ስም ቴንክ ዩ ሶ ማች ጋይስ ኤምቪፒ ሁላችሁም ጌታን። ኧረ ተጫወትክብኝ። ኧረ ተው ኧረ አሳዝንህ እንደው ኧረ አበበ ገላው እንደ አይበቃኝም እንዴ? ኧረ በቃኝ እንዴ? 2 ደቂቃ አይ በቃኝ በቃ 2 ደቂቃ። ኧረ ጋይስ እንዴ አንተ ግን አበበ ገላው ግን ምስኪን ነው ጌታ እንደዚህ ዝም ብሎ የኔ የታባረ እኔ መቼም አናውቅም ጌታን እንዴ አይላኪው የእውነት ፎሬቨር ውድድ እናቴ ኤምቪፒ አሌክስ ጋይስ ሁላችሁ አልገደሉትም። አቡ ታሪክ ቀያሪ የለም። በእናታችሁ ወይ የት ሄዱ እነዛ ግፍተሮች? የት ሄዱ ጋይስ? መረዙት አጥዋደገን መረዙት ወይኔ አቤ ግን ምስኪን በእናትህ። እኔ እኮ ቢመጣን እኛ መነፅር ቤት አንድ መነፅር እንኳን ሳይለብስ እንዲሁ እንደተጨናበሰ አበበ ገላው አብዬ ዳሜ በባዶ እግሩ ሲሄድ ከነበረ እኮ አስበው ስንት ነገር ይኖርበታል። ጌታ መቶ እንኳን ሳይታከም እንደው አንድ ቀን እንኳን ሳምፕል ሳልቀዳለት ደሜ ደበራ ኢየሱስ ቤተሰብ ማን እንደሰራው ማወቅ እፈልጋለሁ። ህዝቡ ነው ብራዘር፣ ግልጽ አይደል እንዴ? ህዝቡ ነው የሚሰራው፣ ሌላ ማን ይሰራዋል? ኧረ ሶፊ በጣም ነበር ይሆናል። ሌሎቹ የሚደውሉ ስልኩን እንንገራቸው 0997 ኧረ ሶፊ ጓደኛችን ነው ወንት
ሶፊ ከማን ጋር ነው ያለው? ከራሳቸው ጋር ለሁለት። አዎ ታውቂያለሽ፣ እኛን ደግሞ ሪስፔክት አድርጎን ነበር። ገባሽ? አይ ጌታን አስገባ። አንተኒ እኮ ባይዜ ትናንትና ወደ 100 ምናምን ሺህ ብር ሰብስቤላችኋለሁ። ጌታን እንዴ ገብተሽ? እኔ ስገባ በኑሐሚን ስም እያሉ ሰጡ። ወይኔ በጣም ኪመጣ ጽፌለታለሁ። ዳሜ 3,000 ብር አስገብቻለሁ ብሏል። በነገራችን ላይ ከኛ ጋር በጣም የምንወዳቸው አገልጋዮች አሉ። እኛ ስፍራውን ለቀን ወደ እነሱ የምንመለስበት ሰዓት ይደርሳል። ትንሽ ደቂቃ ብቻ ትጠብቁናላችሁ። አሁን ከሶፊ ጋር ያለው ፕሮግራማችን ይቀጥላል። የወንድም ደመረውን እናመሰግናለን። እግዚአብሔር ያክብርልን። ሶፊ ጋር በጣም አዳዲስ ነገሮች እንዳሉ ኮሜንት ላይ እያየሁ ነው። ሰስፕራይዝ አድርጉ እስኪ። በቃ አሪፍ ሆኗል። ጆርጅ አለ 500 ሺህ ብሏል ጆርጅ። በቃ አሁን አሪፍ ሆኗል። በቃ እሺ ኑሐሚን መግባት ይቻለሽ። ኑሐሚን ካለሽ ዳሜ እኔ ትናንትና አስገብቻለሁ። ኑሐሚን ካለሽ ምናምን ይለኛል እንዴ? ሶፊ ትናንትና አስገብቻለሁ፣ ግን ዛሬም የገባ ብር አለ እነግርሃለሁ። ዛሬም የገባ ብር አለ። ቆይ 1,000 ብር የገባ ብር አለ አሁን